እግዚአብሔርን መፍራት ጥበብ ነው የጥበብ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው ሃሌሉያ እግዚአብሔርን መፍራት ጥበብ ነው የጥበብ እኔ በመጀመሪያ ለሃይማኖትሽ ክብር አለኝ ሁለተኛ ደግሞ እንዴት ነው ከአረብ ቤት ተቀምጠሽ ካሜራ እያለ እምትማቹ ነገ ወዲያ የሆነ ነገር ቢደርስ ኢትዮጵያዊ ሁሉ ልንጮህልሽ ነው እንዴት ነው ለፈጣርሽ ብትፈሪ ትልቋን ስትዩት መቻትም ነበር አንቺ ደንቆሮ ማለት ነው ለምንድነው ግን እኛ የመጣንበትን የምንረሳው ስትዩዋ እንዴት እንደምታጋጫት ማለት ነው የወረድሽ ማለት ነው ወላሂ አሁን እኛ ላንቺ ልንጮህ ነገ ወዲያ የሆነ ነገር ቢያርጉሽ ካሜራ አለ እንግዲህ ካሜራ ተደቅኖበታል ቤቱ እኛ በእንደነዚህ እህቶቻችን ሌሎች እኮ ሰርተው መብላት የሚፈልጉት እኮ ሰርተው መብላት አልቻሉም ያጀማ ከአረብ ቤት ተቀምጣ ደግሞ እግዚአብሔር ፍቅር ነው ትላለሽ ፍቅር ቢሆን ማለት ነው በመጀመሪያ ሰውና አትማችም ነበር ለስራሽ ክብር ትሰጭ ነበር አንቺ ደንቆሮ ማለት ነው ስታስጠላ ባላ ሃይ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው ሃሌሉያ እግዚአብሔርን የሚፈራ እጅግ ብዙ ደስታ ያያል በምድር ላይ ዕድሜው ይረዝማል በበረከት ይኖራል አይራብም እርሱ ከቶ እግዚአብሔር ጥጋቢ ሆነዋል በመከራ ዘመን አይሰጋም ጌታ በድል ያሳልፈዋል እግዚአብሔርን መፍራት ጥበብ ነው የጥበብ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው ሃሌሉያ እግዚአብሔርን መፍራት ጥበብ ነው የጥበብ ሁሉ መጀመሪያ ከኃጢአት መራቅ ማስተዋል ነው ሃሌሉያ ከዛ የልጅሽን ባል ሽንት ሲሸናይቸው እቃዎችን ታክራለሽ ብለሽ የገዛ የልጅሽን ባል የተሳደብሽ ባለጌ አንቺ ሞራል አለሽ ሰው ልትመክሪ ወርደሽ ብሰክሪ እንኳን ብሰክሪ ጠኔ እንደው ይዞሽ ብሰክሪ የልጅሽን ባል የውርደትሽ ውርደት እኔ ቤት ሽንቱን ሲሸና በቀዳዳ የሁት እቃዎችን ታክላለች ብለሽ ሰው የምታሸማቅቂ ደደብ አማራ ነው አይሰማሽም ንቆሽ አማራ አይናቅሽ ንቆሽ መልስ ሰጥቶሻል እንዴት እንደማከብረው እሱ ልጅ እግዚአብሔር ያክብር የሰው ጥግ አማራ ነው እንዲህ ብሎ አይሽም ማንነቱን ያውቃል ፍቅሩን ነው የሚያውቀው አንቺን አጣላውራም የወደዳትን ይዞ ከጉያሽ አይሽም ክብር አለው ለራሱ ማን እንደሆነ ስላወቀሽ አክብሎ ተፍቶ ሚስቱን ይዞ ተቀየሰ ዞር ብላይሽም እንደማተርዋት የምታወሪ ስድና ባለጌ ስለሆንሽ ዞር ብላይሽም ከነ ክብሩ አማራ በክብሩ አይደራደርም መቼም አንቺ የልጆቹ ሀያት እንደማትሆኚ ያቃል ወልዳ ልጅሽን በጀርመን ሀገር ምድር ወልዳ የማርያም ራስ ያልጠየ ብትጣይ እንኳን ሰድባሽ እንኳን ቢሆን ልጄ ወለደ ብትባል ሁሉ ነገር ትቼ እዛ ሆቴል እገኛለሁ ሆስፒታል አንቺ ባለጌ ስድ ልጅሽን በሰው ሀገር ወልዳ ያጠየቅሽ የማርያም ራስ አንቺ የማውራት ሞራል ስለ ልጅ የለሽም አንቺ ስታወሪ በጣም ነው የምታስጠዩ የድሮ ቪዲዮሽን ከእንደገና መላልሰሽው ዘግናኝ ነሽ አንቺ ሞራል አለሽ እንዴ የአዲስ አበባ ልጅ ስም የሚሰማሽ የለም አንቺ ንፍጣ ሞዴ የአዲስ አበባ ልጅ ነው አንቺን ሊሰማሽ አይችልም ደስታይና ያለው ወልጄ ስም አለው እግዚአብሔርና እኔ በጣም ያሳዘነች ከባች ማለት የነበራቸው አላማ ምናምን ለመጋባት ለመውለድ አብሮ ለመስራት ምናምን ብላ የምታስበው ነገር እንደዚህ ነገሮች እንዲጭልምልም ሲሉ ከልቤ በጣም ያዘንኩት እግዚአብሔርን በጣም ያዘንኩት ምክንያቱም ሰው ያስባል እግዚአብሔር ይጨርሳል ሰው ያስባል እግዚአብሔር ይጨርሳል
ምን ይታወቅ አይታወቅም። እኔ ጋር ቢሆን ምን ሊሆን ይችል ነበር? ግን ይሄንን ሁላ ነበር የተናገርኩት። በጣም በቃ እነዚህ ነገሮች ነበር ስናገር የነበረው። ሰው ይታመማል፣ ተው ኢንሹራንስን አስተካክል፣ ተው ኢንሹራንሶች እየላኩ ነው ወረቀት። ያንን ሁላ ስጮህ የነበረው ይሄንን ነው ግን አሁንም ከልቤ ሆዴ እኔ እግዚአብሔር ምስክሬ ነው የምልህ በምትፈልገው መንገድ ካጠገብ መሆን እችላለሁ። I have no problem። ምክንያቱም እኔ መጸጸትን እኔ ለአይምሮዬ ጸጸትን ማስቀመጥ አልፈልግም። እኔ እግዚአብሔር ልጆቼን የሚጠብቅልኝ ምናልባት እኔ ጥሩ መልካምነት ሊሆን ይችላል ቤተሰብ። አሁንም እኔ ለልጆቼ ግፍ ለወንድ ልጆቼ ግፍ ማስቀመጥ አልፈልግም። ለልጅ ልጆቼ ግፍ ማስቀመጥ አልፈልግም እና እግዚአብሔር ግፍ ሰራሽ ካለ በእኔ ካልሆነ ግን አሁንም ሊረድ am there anytime። ጠይቀኝ። እኔ ስድብ አልፈልግም፣ ጭቅጭቅ አልፈልግም። ግፋ ቢል ገንዘብ ነው የሚወጣው። ስለዚህ እኔ እንድትተርፍ ነው የምፈልገው፣ ህይወት እንዲተርፍ ነው የምፈልገውና ማህፀኑን አሳይቶ ጋይስ ማንም ማህፀኑ ታይቶበት አንገቱን የደፋ እንደውም አይናቸውን በጨው እያጠቡ ፍጥጥ ግጥጥ ብለው ተመልካች ሰው የሚመለከታቸው እነሱን ሆነዋል። አሁን ላይ ያፍራሉስ እንዴ? የሰው ልጅ እኮ ቤተሰብ ሲኖረው እኮ ትንሽ የማፈርና የመሰቅጠጥ ነገር አለው እኮ። አንዳንዱ እኮ አያፍርም። አሁን የመጡትማ እኔ በጣም ነው የሚገርሙኝ። አይናችሁን እንዲህ ብልቅጥ አድርጋችሁ ቪዲዮአችሁ ሰው እየተቀባበለው ቪው በዝቶበት ቫይላር እየዞረ ቁጭ ብላችሁ እኮ እናንተ እኮ ነው የምትታዩት እንዴ። እንዴት ነው ሰውን አንገት ልታስደፉ የምትጣጣሩት ጋይስ? who are you መጀመሪያ who are you? እናንተ አንገት ለማስደፋት የምትጣጣሩ ሰዎች እነማን ናችሁ? መጀመሪያ ጅንጀሮ የራሷን መላጣ አስቀምጣ በሰው መላጣ ትስቃለች። የዛሬ ስንት ዓመት እኛ ምን ነበርን ማለት እኮ አለባችሁ። እናንተ ብትረሱት እኛ ረሳነውም። ምንድነው የሚሰራው ጋይስ? አንዳንድ ታብሌትና ኤሌክትሮኒክስ እኮ ቤት ውስጥ ብዙ ነገር ይዘዋል እኮ ጋይስ። እናንተ ብትረሱት እኛ እንረሳውም። የሀገር ሾርት ኒሞሪ ምን የምታወሩት? ለማን ነው ጨዋጫዋ የምትጫወቱት? ሾርኔ አላቀምሪ እና ጥሩ ቤተሰቦች ልትኖሩ ትችላላችሁ። እዚህ ጋር ሁሉም ሰው መቼም ዳም ነው ብዬ አላስብም። ከአንድ ሺህ ሰው ጥሩ ቤተሰብ እና ደግሞ እቺ ኪዊሊያ የሚሏት አቃጣሪ ደግሞ እንሰማታለን። አንቺ ኪዊሊያ የምትባይ አቃጣሪ ሊደፍር ሲል እግር ያዥ ነበርሽ አሉ። አሉ ኪዊሊያ የምትባዩ እግር ያዥ ነበርሽ አሉ። እግር ትጎትቺ ነበር አሉ። ሲዲን ተቀምጠሽ አንቺ ጎታች። እስኪ ተናገሪ ወተሽ። አንቺስ እናት አይደለሽ? የሴት ልጆች እናት አይደለሽ? ተባባሪ ነበርሽ እንዴ? አንቺ አማካሪ ነበርሽ? ኪዊሊያ ጋይስ፣ የምሬ ነው። ኪዊሊያ ትጠየቂበታለሽ። አንቺ የሴት ልጆች እናት ነሽ። የእናትነትን ታውቂያለሽ። ስለዚህ ይሄ ልጅ አባት ነው። ለልጆቹ አባት የሚለውን ቃል ይፈልገዋል። በዚህ ደረጃ ስምሽ ተጠርቶ እንደዚህ ብላ አንቺ ምስክር ናት ብላ ስታወራ የነበረውን ነገር ወተሽ ተናገሪ። የምሬ ነው። እግዚአብሔርን ነው። ታሳዝኛለሽ፣ ታሳፍሪያለሽ። ሊያ እንትናን ጎረጎረሽ ማን? እኔ በጎረጎርም ያሆኑ አየንልሽ። ቪዲዮስ እንትን ሴጋር ጋር እርጭበት ቪዲዮን ካየው ታዲያ ለእኔ ለምን ትነግረኛለህ? ችካ ሌለክ እየገባክ እሱ ቪዲዮ ምናምን ያልኩበትን ገብታ ጠባጣባ አድርግበት። ምን ችግር አለው? እርጭበት። ወንድ ከሆንክ እርጭበት፣ ሴት ከሆንሽ ደግሞ ጎርጎሪበት። ምን ችግር አለው? ምን ችግር አለው? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። አትደነቅ ልልህ ነው። በቃ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኝ አይደል ያደረኩት? አርጉበት። ምን አባታችሁ ታመጣላችሁ? ቪዲዮ ላይ ታምዳለች። ሳልወልድ በፊት የኔ ፍቅር፣ ሳልወልድ በፊት፣ ሳላገባ በፊት፣ ኢትዮጵያ ሳልመጣ በፊት፣ ሁለተኛው ሀገሬ ቱርክ ሀገር ላይ ስኖር የዛኔ ቀበጥ በነበርኩበት ሰዓት፣ ቅብርር በምልበት ሰዓት ነው። ይገርምሻል። ኃላፊነት ሳይኖርብኝ በፊት የተቀረጸ ቪዲዮ ነው። እሺ ሌላስ የምትሉት አለ? በጎቹ አላችሁ? የት ነው የምናገኘው? የበጎቹን ስም ሰርች ስታደርጉ ታገኘዋለሽ። እሺ የኔ ውድ ሊያዬ የኔ ፍቅር፣ አይ ምንም ችግር የለውም። ማን ነው ብሎክ ያደረግሽ? ብሎክ ላደረገው ስል ኤልሻዳይ አንቺ ነሽ።
ታያቸው ባሻይ ለዚህ ቪዲዮ ተጨንቃችሁ ለምትሰሩ ሰዎች ልንገራችሁ ብዬ አትጨነቁ። ኖርማል ከምድር ወገብ ምንም የለም። እንግዲህ አፈላሙ ቡርቴ እና ውሃውን እኮ ቡና ስጭኝ እኮ ነክሽ ኢንስካፍ ያድርገሽ ስጭኝ። አምጪ እኔ ራሴ እቀንጻለሁ። እሺ ምግብ የለም ወይ በኋላ አሁንም ታምደርሽ እኔ ፍቅር አሁንማ ቦርጩ ምኑ መጣጡትም ወደቀ እኮ ተደፍሬያለሁ እኮ። ምንድነው የምታወሩት? አንድ ሰው ሲዝረከረክ ከማየት ውጪ ሌላ ምንድነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ እርጉዝ ሴት እኔ ምን እንደምል አላውቅም። በቃ አንዳንድ ጊዜ ግራ ይገባኛል። ምን አይነት ጊዜ ነው የደረስነው? በቃ አንዳንዴ ሳስበው በጣም ነው የሚገርመኝ። እኔ ሰይጣን ሲባል ነው በስም የማውቀው እንጂ ሰይጣን እንደዚሁ አይቼውም አላውቅም። ነገር ግን ሰው ልጅ ይሄን ያክል ክፋት የሚያስብ ሰው ልጅ ይሄን ያክል ርቀት በክፋት የሚጓዝ ከሆነ ትክክለኛው ሰይጣን አሁን እያየሁት ነው ያለሁት ማለት ነው። በጣም የሚገርም እኮ ነው። ሰው ልጅ እንዴት ነው የሰውን ሰላም ለማፍረስ የሰውን ትዳር ለማፍረስ የማይገባበት ጉድጓድ የማይፈነቅለው ድንጋይ የለም። ምንድነው የምትጠቀሙት? የሰውን ትዳር አፍርሳችሁ ልጆች ከአባታቸው ከእናታቸው ውጭ ለማስቀረት ሰላምን እንዳያገኙ ትዳራቸው ውስጥ ገብታችሁ ሁከት ለምትፈጥሩ ሰዎች ምንድነው ጥቅማችሁ? ምንድነው የምታደርጉት? አይገባኝም። የሰውን ትዳር ለማፍረስ ይህን ያክል ጉዞ መጓዝ አለባችሁ? እኔ በጣም የገረመኝ አሁን በቃ አንድ ትልቅ ሰይጣን አለ። በቃ ትልቅ ሰይጣን አለ። በትዳር መሃል ገብቶ ትዳርን የሚያፈርስ አንድ ትልቅ ሰይጣን አለ። በወንድም የሚገባ ትልቅ ሰይጣን አለ። በእህት የሚገባ ትልቅ ሰይጣን አለ። በአባት በእናት የሚገባ ትልቅ ሰይጣን አለ። በጠቅላላው በቤተሰብ የሚገባ ትዳር ላፈርስ የሚመጣ ትልቅ ሰይጣን አለ። በጣም የሚገርም ነው። በምሰማው በማየው ኢቭን በዙሪያዬ ባለው ነገር በማየው ነገር ሳስቦ በጣም የሚገርም። ሁሉም ሰው በማያገባው ገብቶ ጣልቃ እየገባ የሰውን ትዳር የሰውን ሰላም ስንቱን እያፈረሱ ነገ ጧት እኮ እነዚህ ሰው እኮ ከነሱ ጋር አይኖርም እኮ። በቃ የሰውን ትዳር አፍርሰው በጥብጠው ከዛ በኋላ ምንድነው የሚሉት? ዞር ብለው ነው የሚሉት እኮ። በጣም የሚገርም እኮ ነው። አሁን እቺ የድፍረታ ድፍረት እኔ ምን እንደምለው ራሱ ቃላቶች እንትን ያሉኝ። የልጄ ባለቤት ደፈረኝ ብላ ትዳራቸውን ለማፍረስ ትዳራቸውን ልትበጠብጥ ምን አይነት ሴራ አድርጋ እንደመጣች አያችሁት? ምን አይነት ሰይጣን እናት ነች። ግን ሰይጣን በሷ ውስጥ ገብቶ የነዚህ ምስኪን ልጆች በጣም ደስ የሚሉ ልጆች መልካም ደስ የሚሉ ልጆች በወለዱ ልጆች የነሱን ትዳር ለማፍረስ ምንድናለች? ደፈረኝ ብላ መጣች። በጣም ያሳዝን ነው። ምንድነው የምታገኙ? ለነዚህ ልጆች ወጣቶች ናቸው፣ በሰላም እየኖሩ ናቸው፣ ልጆች ወልደዋል፣ በፍቅር እየኖሩ ናቸው፣ ተሳስበው እየኖሩ ናቸው። ምንድነው ይሄን ያክል ጉዞ የነሱ ትዳር ለመበጥበጥ ይሄን ያክል ጉዞ ለምን አስከዳችሁ? ጎዝ አረ ፈሪሃ እግዚአብሔር እንወቅ ባካችሁ። እኔ ለነዚህ ልጆች መናገር የምፈልገው በመጀመሪያ ጊዜ እግዚአብሔር አይለያችሁ። እግዚአብሔር ኃይልና ብርታት ይስጣችሁ እንጂ የመጣባችሁ ነገር ቀላል ነገር አይደለም። ትዳራችሁ ሊያፈርስ እርስ በርሳችሁ ሊያባላ የመጣ ትልቅ ሰይጣን አለ። እግዚአብሔር ከእናንተ ጋር ይሁን። በዚህ ነገር ሰምታችሁ እንድትረበሹ